ቶሎ መጨረስ የሚያስቸግራችሁ ወንዶች ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉት። በጣም በርካታ ጠቃሚ ነገሮችን ታገኛላችሁ። ሕክምናው ካልታከማችሁት ደግሞ ምን ችግር ይፈጥራል የሚለውን ዘርዘር አድርጌ በዚህ ቪዲዮ ከነ መድኃኒቶቹ ጭምር አብራራላችኋለሁ። እኔ ዶክተር ሸምሴ ነኝ፣ የሴክሹዋል ሄልዝ ኤክስፐርት እና እንደዚሁም ረዳት ፕሮፌሰር ነኝ። እስከ መጨረሻው ተከታተሉት። በመጀመሪያ ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ በግንኙነት ሰዓት ማለት ነው ምንድነው የሚለውን ዲፋይን እናደርገው። ወይም ደግሞ ይሄ ለምን ያስፈልገ መሰላችሁ? አንዳንድ ሰዎች ቶሎ መጨረስ እያለባቸው ሳያውቁት ለረጅም ጊዜ ቆዩና ችግር ከፈጠረ በኋላ ወደ ሕክምና ይሄዳሉ። ኢንፋክት 9% ያህል ይሄ ችግር ያለባቸው ሰዎች ናቸው ወደ ሐኪም ጋር የሚሄዱት ማለት ነው። ብዙ ጊዜ 70%ዎቹ ወንዶች ይሄ ችግር እንዳለባቸው ራሳቸው አያውቁም። ነገር ግን ጓደኛቸው ወይም ደግሞ የትዳር አጋራቸው ሲነግራቸው ወይም ደግሞ ችግር ሲፈጠር ነው ወደ ሐኪም ጋር የሚሄዱት ማለት ነው። ስለዚህ ቶሎ መጨረስ ምንድነው የሚለው ማወቅ ለቀጣይ አሰስ ለማድረግ ይረዳቸዋል ማለት ነው። አንዳንዶቹ ደግሞ ቶሎ የሚጨርሱ ይመስላቸውና ኖርማልም ሆነው ይጨነቃሉ ማለት። ስለዚህ ትክክለኛው ቶሎ መጨረስ የምንለው በሕክምናው ምንድነው የትኛውን ነው ቶሎ መጨረስ የምንለው? እንግዲህ ኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን ዓለም አቀፍ የሴክሹዋል ሜዲሲን ወይም የስነ ሩካቤ ሕክምና ማህበረሰብ አለ። ልክ በሌሎችም ተቋማት ላይ እንዳለው ኤክስፐርት ኮንሰንሰስ የሚኖርበት ዓለም አቀፍ የሴክሹዋል ሶሳይቲ ወይም ማህበረሰብ ፕሪማቹር ኢጃኩሌሽን ወይም በግንኙነት ሰዓት ቶሎ መጨረስን ዲፋይን ያደረገበት መንገድ አለ ማለት ነው። ምንድነው? በሁለት መልኩ ከፍሎታል። አንደኛው አኳየርድ ፕሪማቹር ኢጃኩሌሽን ነው። ሌላኛው ደግሞ ላይፍ ሎንግ ወይም ፕራይሜሪ ፕሪማቹር ኢጃኩሌሽን የምንለው። እንግዲህ ላይፍ ሎንግ ፕሪማቹር ኢጃኩሌሽን የምንለው ግንኙነት ከጀመረ ጀምሮ ሁል ጊዜ ከ1 ደቂቃ በታች የሚጨርስ፣ ይሄን በመጨረሱ ምክንያት የሚጨነቅ፣ ሊቆጣጠረው ሲሞክር የሚያስቸግረው ይሄንን ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ይሄ እንግዲህ በትዳር ላይ በግንኙነት ላይ ብዙ ጊዜ ችግር ይፈጥራል። በኋላ ላይ ምን ችግር ይፈጥራል የሚለውን እናነሳለን። ይሄንን ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን። ሁለተኛው አይነት በዋነኛነት ነው ሁለት ተብሎ የተከፈሉት። ሁለተኛው አይነት አኳየርድ ፕሪማቹር ኢጃኩሌሽን ወይም ደግሞ በጊዜ ሂደት የመጣ ቶሎ መጨረስ እንለዋለን ማለት ነው። ይሄ ደግሞ ሰውየው ለረጅም ጊዜ ጥሩ ሆኖ ፐርፎርማንሱ መቆጣጠር ይችል ነበር፣ በደንብ መቆየት ይችል ነበር። ነገር ግን የሆነ ሰዓት ላይ ድንገት ፐርፎርማንሱ ዝቅ ሲል ወይም ቶሎ ሲጨርስ፣ ቶሎ ሲፈስበት ወይም ከ3 ደቂቃ በታች ሲሆንበት፣ ድሮ 5-7 ደቂቃ ቆይ ነበር፣ አሁን ግን ከ3 ደቂቃ በታች ነው ሲል ይህንን አኳየርድ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ስለዚህ አኳየርዱ በጊዜ ሂደት የመጣ ነው፣ ድሮ ጥሩ ነበረ። ላይፍ ሎንግ የምንለው ደግሞ ከድሮም ጀምሮ ግንኙነት ሲጀምር ጀምሮ የሚፈጥንበትን ሰው ይሄንን ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ደግሞ ላይፍ ሎንግ ቶሎ ከድሮም የነበረ ቶሎ መጨረስ እንለዋለን ማለት ነው። እንግዲህ እነዚህ ቶሎ መጨረስ ነገር ላይ 3 ነገሮች መሰመርና መታወቅ አለባቸው። አንደኛው ጊዜው ነው። ኢንትራቫጃይናል ኢጃኩላተሪ ላተንሲ ታይም ይባላል። መርፌና ክር ከሆኑ በኋላ የሚቆየው። ይህንን እንዴት ላቅ እችላለሁ ልትሉ ይችላላችሁ ብዙ ሰዎች። ጥናቶች የተጠናው ይሄን ታይም በመያዝ ነው። ልክ ፔኔትሬት ማድረግ ሲጀምር ወይም መርፌና ክር ሲሆኑና የዘር ፈሳሽ እስኪወጣ ያለው ሰዓት ይያዛል። ኖርማል የሚባለው 5 ደቂቃ ከ40 ሰከንድ አካባቢ ነው። ስለዚህ ከዛ በታች ሲሆን ይፈጥንበታል ማለት ነው። ስለዚህ ከ1 ደቂቃ በታች ከሆነ ፕሪማቹር ኢጃኩሌሽን ላይፍ ሎንግ ሊሆን ይችላል ከድሮም ከጀመረ ማለት ነው። ነገር ግን አኳየርድም ቅድም እንዳልኳችሁ ከጊዜ በኋላም ሊሆንበት ይችላል ማለት ነው። እንደገና ላይፍ ሎንግ ፕሪማቹር ኢጃኩሌሽን ራሱ በደረጃው በከፋቱ ደረጃ በ3 ይከፈላል። አንደኛው ሲቪር ላይፍ ሎንግ ፕሪማቹር ኢጃኩሌሽን የምንለው በጣም ከበድ ያለ የምንለው ከ15 ሰከንድ በታች የሚጨርስ ከሆነ መርፌና ክር እንደሆነ ሰዓት ሲይዝ ኢጃኩሌት እስኪያደርግ ድረስ ቫጃይና ውስጥ ከገባ በኋላ ማለት ነው በ15 ሰከንድ ውስጥ የሚጨርስ ከሆነ ሲቪር ፕሪማቹር ኢጃኩሌሽን እንለዋለን። ከ15 እስከ 30 ሰከንድ መቆየት የሚችል ከሆነ ሞዴሬት ወይም መካከለኛ እንለዋለን። እስከ 1 ደቂቃ የሚጨርስ ከሆነ ማይልድ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። ስለዚህ ፕሪማቹር ኢጃኩሌሽን ለመባል አንደኛው ክራይቴሪያ ታይም ወይም ደግሞ ቆይታው ነው ማለት ነው። ያ የሚነካው መርፌና ክር ከተኮነ ጊዜ ጀምሮ ፈሳሽ እስኪወጣ ያለው ሰዓት ኢንትራቫጃይናል ኢጃኩሌሽን ላተንሲ ታይም IELT ይባላል ማለት ነው። እሱ ተለክቶ ይቀመጣል ማለት ነው። ደረጃውንም ለማወቅ ፕሪማቹር ኢጃኩሌሽን አለብኝ የለብኝም ለማወቅ
ከፓርትነራችሁ ነፃ ከሆናችሁ ይሄን ራሳችሁ በግንኙነት ላይ ቼክ ማድረግ ትችላላችሁ። በነፃ ተወያይታችሁ የምታረጉት ከሆነ ማለት ነው። በደንብ ነገሩን ለማወቅም ይረዳችኋል። አንደኛው ታይም ነው። ፕሪማቹር ኢጃኩሌሽን አለ ለማለት የሚያስፈልገው አንዱ ቆይታው ነው ማለት ነው። ሁለተኛው ኮንትሮል ወይም መቆጣጠር መቻል አለመቻል። መቆጣጠር ከቻለና ሲፈልግ ረጅም ሰዓት የሚቆይ ሲፈልግ የሚያሳጥረው ከሆነ ፕሪማቹር ኢጃኩሌሽንን የሚለው መስፈርት አንደኛውን አያሟላም ወይም አንለውም ማለት ነው። ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ የምንለው ለመቆጣጠር ሲሞክር አይችልም፣ በቃ በራሱ ያመልጠዋል ማለት ነው። ያም የሚሆነው አንጎል ብቻ አይደለም ኢጃኩሌሽን የሚቆጣጠረው፣ ስፓይናል ኮርድ የምንለው አለ፣ ህብለ ሰረሰር፣ እዛም ሴንተር ስላለው እሱ ፓርት ሪፍሌክስ ነው ወይም ደግሞ ከቁጥጥር ውጭ ስለሆነ ያመልጠዋል ማለት ነው። ሁለተኛው ኮንትሮል ወይም መቆጣጠር አይችልም፣ ሁለተኛው መስፈርት ማለት። ሶስተኛው እንግዲህ አንዱ ጊዜው ነው ብለናል፣ ፈጣን ነው። ሁለተኛ ሊቆጣጠር ሲሞክር አልቻለም። ሶስተኛው ግን እሱ ወይም የሱ አጋር ባለቤቱ ልትሆን ትችላለች፣ ፍቅረኛው ልትሆን ትችላለች፣ በዚህ በመፍጠኑና መቆጣጠር ባለመቻሉ ምክንያት የሚበሳጩ ወይም የሚያስጨንቃቸው ወይም የሚረብሻቸው ከሆነ ይሄኛው ነው ማለት ነው። ለምሳሌ ፈጣን ሆኖ ሁለቱም በአንድ ደቂቃ የሚጨርሱ ከሆነና ደስተኛ ከሆኑ ምንም በሽታ ተብሎ ወይም ችግር ተብሎ ላይነሳ ይችላል። ስለዚህ ሶስተኛው ፋክተር ምንድነው? ዲስትረስ የሚያደርግ ከሆነ ወይ እሷን ወይ እሱን የሚያስጨንቅ ከሆነ እነዚህ ሶስት ፋክተሮች ካሉ ፕሪማቹር ኢጃኩሌሽን ይባላል ማለት ነው። እንግዲህ ፕሪማቹር ኢጃኩሌሽን በጣም እንግዲህ ብዙ ወንዶች ላይ ያለ ችግር ነው ማለት ነው። ሁለተኛውን ስናይ እንግዲህ ፕሪማቹር ኢጃኩሌሽን እንዴት ያለ በህብረተሰቡ ላይ ችግር ነው ወይ ብለን ስናነሳ፣ አዎ በጣም ችግር ነው። 40 አካባቢ በመቶ የሚደርሱ ወንዶች የዚህ ችግር ተጠቂ ናቸው። ወይም ደግሞ ከ10 ወንዶች 4ቱ ይፈጥንበታል ወይም ደግሞ ቅድም ባልነው ሶስቱን መስፈርት ያሟላ ቶሎ የመጨረስ ወይም ፕሪማቹር ኢጃኩሌሽን ያስቸግረዋል ማለት ነው። ከነዚህ ውስጥ 5% ያህል ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ደግሞ አንዳንድ ጊዜ ውጭ የሚፈስባቸው ሁሉ አሉ። ውስጥ መርፌና ክር ሳይሆኑ ይፈሳል። ይህን ጊዜ ለመውለድ የሚቸገሩ ከተጋባን 2 ዓመት ነው፣ ውስጥ ገብቼ አላቅም፣ ልጅም አልወለድንም የሚሉኝ ወንዶች ብዙ አሉ ማለት ነው። ስለዚህ እነዚህ እንግዲህ ይሄ ፕሪማቹር ኢጃኩሌሽን 5% ያህል በጣም ላይፍ ሎንግ የምንለው ከአንድ ደቂቃ በታች የሚገጥማቸው አሉ ማለት ነው። ስለዚህ በጣም በስፋት ያለ ነው። ከ30 እስከ 40 በመቶ የሚደርሱ ወንዶች ፕሪማቹር ኢጃኩሌሽን ወይም በግንኙነት ሰዓት ላይ ከቁጥጥራቸው ውጭ የሆነ ቶሎ መጨረስ ወይም መፍጠን አለ ማለት ነው። እስቲ ምንድነው ቶሎ መጨረስን የሚያስከትለው? ለምንድነው አንዳንድ ወንዶች ቶሎ የሚጨርሱት አንዳንዶቹ መቆጣጠር ይችላሉ የሚለውን እንግዲህ ቶሎ መጨረስ ዋነኛ 4 ምክንያቶች አሉት። አንደኛው ኒውሮባዮሎጂካል ምክንያት ይባላል። ኒውሮባዮሎጂካል ሲባል አንጎልና የአፈጣጠር የብልቱ ጫፉ ራሱ ማለት ነው። የአንዳንድ ወንዶች የብልት ጫፍ ሴንሲቲቪቲው ሃይ ነው ወይም ደግሞ ፔናይል ቲፓቸው ሃይፐር ሴንሲቲቭ ነው። የፒነሱ ጫፉ ግላንሱ በጣም ስሜቱ ከፍ ያለ ስለሆነ የቫጃይናል ኢንቫይሮንመንት ውስጥ ሲገባ ሙቀትና እርጥበት ሲያገኝ ወዲያው ኢጃኩሌት ያደርጋል ማለት ነው። አንደኛው ምክንያት እሱ ነው፣ ፔናይሊቲ ሃይፐርሴንሲቲቪቲ። በኋላ ላይ ሕክምናውም ላይ እናነሳዋለን። ይሄንን መሰረት አድርገው የተዘጋጁ መድኃኒቶች ስላሉ ማለት ነው። ሁለተኛው ምክንያት ኒውሮሎጂካል ወይም አንጎል ውስጥ ላይ የሴሮቶኒን ሆርሞን የሴሮቶኒን የተባለ ኬሚካል ማነስ ወይም በትክክል ያለ መስራት ምክንያት ነው ማለት ነው። ለዛም ነው አሁንም በኋላ ላይ መድኃኒቶቹ ላይ ስናነሳ ይሄን ሴሮቶኒን የሚጨምር መድኃኒቶች አንድም ቶሎ ለመጨረስ የሚታዘዘው በዚህ ምክንያት ነው ማለት ነው። ስለዚህ አንደኛው ምክንያት ኒውሮ ባዮሎጂካል ይባላል ወይም ከአፈጣጠርና ከአንጎል ኬሚካሎች ጋር በተያያዘ ነው ማለት ነው። ሁለተኛው ምክንያት ደግሞ ሳይኮሎጂካል የሚባለው ነው። ሳይኮሎጂካል የሚባለው ደግሞ ለምሳሌ ፐርፎርማንስ አንዛይቲ፣ ብዙ ጊዜ ለመጀመሪያ ጊዜ የተዋወቃችኋት ሴት ለመጀመሪያ ጊዜ ግንኙነት ስታረጉ ያ ጭንቀት ይኖረዋል። ፐርፎርማንስ አንዛይቲ ልክ ማንኛውም ሰው ስቴጅ ላይ ሲወጣ እንደሚፈራው ሁላ ማንኛውም አብዛኛው ወንድ የመጀመሪያ ሰሞን ሴት ጋር ሲቀርብ ግንኙነት ለማድረግ ሲል ጥሩ ሆናለሁ አልሆንም የሚለው ያስጨንቀዋል። ያ ሰውነቱ ሲምፓቴቲክ አክቲቪቲ የሚባል አለ። የመጨናነቅ ነርቭ ሲስተም ወይም የመጨነቅ ስቴት አለ አንጎላችን ውስጥም ነርቫችንም ላይ ማለት ነው። ያ ደግሞ ምንድነው የሚያደርገው? ፕሪማቹር ኢጃኩሌሽን ያመጣዋል ማለት ወይም ደግሞ በፍጥነት ኢጃኩሌት እንዲያደርግ ያደርገዋል። አንዳንድ ሰው እንደውም ገና ግንኙነቱን ሳይጀምር ያመልጠዋል ማለት ነው። ስለዚህ ይሄ ፐርፎርማንስ አንዛይቲ እንለዋለን ማለት ነው። ሌላኛው ጊዜ ደግሞ ዲፕሬሽን ድባቴ ካለባቸው፣ ስትረስ ደግሞ ጭንቀት እንዲሁ በተፈጥሮ ጫና፣ የስራ ጫና፣ እነዚህ ነገሮች ሳይኮሎጂካል
ኮዝስ ኦፍ ፕሪማቹር ኢጃኩሌሽን ወይም ደግሞ ሳይኮሎጂካል እንለዋለን ማለት ነው። አብዛኛው ሰው ግን ይሄ የለበትም እውነት ለመናገር ኢቭን በትዳር 10 ዓመት ቆይቻለሁ ነገር ግን ያው ከአንድ ደቂቃ በታች ነው የምጨርስም የሚሉ አሉ። ብዙ ጊዜ የሚጀምሩ ወጣቶች ላይ ይሄ ነገር ሳይኮሎጂካል ፓርቱ የጎላ ይሆናል ማለት ነው። በሶስተኛ ደረጃ መንስኤው ኮሞርቢዲቲስ ወይም ደግሞ ተጨማሪ ህመሞች ይኖራሉ። ለዛም ነው ፕሪማቹር ኢጃኩሌሽን ያለበት ሰው ሐኪም ጋር ቀርቦ መመርመር ያለበት ማለት ነው። ይሄም እንደ የታይሮይድ ሆርሞን መብዛት ታይሮቶክሲኮሲስ እንለዋለን። የፕሮስቴት ኢንፍላሜሽን ወይም ኢንፌክሽን ፕሮስቴታይትስ እንለዋለን። እሱ ሲኖር የአንዳንድ ኬሚካሎች መዛባት እንደዚሁ ሆርሞኖች እንደ ቴስቴስትሮንን ጨምሮ እነዚህን ችግሮች ሊያመጡ ይችላሉ። ለምሳሌ ኢሬክታይል ዲስፋንክሽን ወይም መቆምም ችግር ያለበት ሰው ሊፈጥንበትም ይችላል ማለት ነው። ስለዚህ እነዚህ ኮሞርቢዲቲስ ወይም ደግሞ ተያያዥ ችግሮች ብለን እናነሳቸዋለን። ስለዚህ እነዚህም ለቶሎ መጨረስ መንስኤ ይሆናሉ ማለት ነው። ሌላ ጊዜ ደግሞ ሪሌሽንሺፕ ኢሹ ካለ ሪሌሽንሺፕ ኢሹ ማለት በባልና ሚስት በፍቅረኛሞች መካከል ያልተፈታ ቁርሾ ካለ ይሄን ነገር ሊያመጣ ይችላል። ቶሎ መጨረስ ሊያመጣ ይችላል። ሁለቱም መንገድ ያስኬዳል። ቶሎ መጨረስም ካለ ሪሌሽንሺፕ ችግር ያመጣል ማለት ወይ እሷ ደስተኛ ካልሆነች እሱን ለራስ ብለህ ነው ለአንተ ብቻ ደስታ ነው የምትጨነቀው ልትለው ትችላለች። ወይም እሱም ደግሞ ይፈጥንብኛል ብሎ በመጨነቁ የተነሳ ሴክሱን ወይም ሊተወው ይችላል። ስለዚህ ሪሌሽንሺፕ ችግር ካለ ቶሎ መጨረስ ያመጣል። ቶሎ መጨረስ ካለም ሪሌሽንሺፕ ችግር ያመጣል። ሁለቱም ወይ ያስኬዳል ማለት ነው። አንዳንድ ጊዜ ደግሞ አንዳንድ ወንዶች የመቆም ችግር ይኖርባቸዋል ወይም ደግሞ ከቆመ በኋላ መልሶ ሊተኛባቸው ይችላል። ይሄ በሚሆንበት ጊዜ ያንን ለማስወገድ ብለው ቶሎ ብለው ግንኙነቱን ያፋጥኑታል ማለት ነው። ግንኙነቱን በሚያፋጥኑበት ጊዜ ደግሞ ያው ቶሎ መጨረስ ይገጥማቸዋል ማለት ነው። በዋነኛነት እነዚህ ናቸው። ሌሎች ምክንያቶችም አንዳንዴ ይኖራሉ፣ ግን ዋና ዋናዎቹ የቶሎ መጨረስ መንስኤዎች ወይም በግንኙነት ሰዓት ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን የምንላቸው ዋና ዋና መንስኤዎች እነዚህ ናቸው ማለት ነው። አራተኛው ምክንያት ደግሞ ጄኔቲክ ወይም ደግሞ በቤተሰብ ነው። በቤተሰብ ነው ማለት አባትየው ቶሎ መጨረስ ከነበረው ወንድሞቹ ቤተሰብ ላይ ማለት ነው ካለ ልጁም ላይ እንደዚሁ የመፍጠን ባህሪ ይታያል ማለት ነው። ችግሩ ግን ምንድነው? ብዙ ጊዜ ያው አባቶች ልጆቻቸውን የቶሎ መጨረስ አለብኝ ብለው አቅርባ አወሩ መቼም ያው በተለይ በእኛ አይነት ባላጋጥ ሰው ማለት ነው። ኢንኬዝ ግን የሚያወሩ ግን ቼክ ሲደረግ ግን ያ በቤተሰብም የመታየት ባህሪ አለው። ዋና ዋናዎቹ እንግዲህ አራቱ ምክንያቶች እነዚህ ናቸው ማለት ነው። ሳማራይዝ ስናደርግ አንደኛ ኒውሮ ባዮሎጂካል የምንለው ነው፣ ጫፉ ስሜቱ ከፍ ሲልና አንጎል ላይ የሴሮቶኒን እጥረት ሲኖር ማለት ነው። ሁለተኛው ኮሞርቢዲቲስ የምንለው ተጨማሪ ህመሞች ሲኖር ነው። ሶስተኛው ሳይኮሎጂካል የምንለው ከመጨናነቅ እስከ ድብርት ውስጥ ያለው ሲያካትት ነው። አራተኛው ደግሞ በዘር ወይም ደግሞ ጄኔቲክ የምንለው ነው ማለት ነው። ኦኬ ፕሪማቹር ኢጃኩሌሽን በጣም በብዛት ያለ ችግር ነው ብለናል። ግን ባይታከሙት ሰዎች ምን ችግር ይፈጥራል? ፕሪማቹር ኢጃኩሌሽን እንግዲህ ከ30 እስከ 40% ወንዶች ያላቸው ችግር ነው። በጣም ጭንቀት ይፈጥርባቸዋል ለወንዶቹ። ነገር ግን መታከም የሚችል ነው። ያው መታከም የሚችል ነው ስንል ማጂካሊ ባንዴ ጥርግ አድርጎ የሚያጠፋ ነገር ባንዴ አለ ማለት ሳይሆን ሕክምና አማራጮች አሉት ማለት ነው። ካልታከሙት ግን ምን ያስከትላል? ዝም ቢባልስ? ዝም ቢባል ምን ያመጣል መሰላችሁ? ብዙ ጊዜ ወንድየውን ሳይኮሎጂካሊ እንዳይነካ ብላ እሷ ዝም ትለዋለች፣ ወይም ደግሞ በቃላ ዝም ትለዋለች የተወሰነ እስኪሰለቻት ማለት ነው። ከዛ በኋላ ግን ነገሩ መምጣት ይችላል፣ ወይ በማይፈለግ በመጥፎ ሁኔታ ይመጣል። አንዳንዶቹ ቺት በቃ ስሜት አላት፣ እሷም ያምራታል። ስለዚህ ሌላ ወንድ ጋር ልትሄድ ትችላለች። ብዙዎቹ እንደዚህ ሲሆንባቸው ይመጣሉ እኔ ጋር ለመታከም ማለት ነው። ስለዚህ አንደኛው ኢንፊደሊቲ ያመጣል፣ ወይም ደግሞ በቃ ሌላ ቦታ ሌላ እስቲ ሁሉም ጋር ነው ወይ ቼክ ላርግ የሚሉት ነገሮች ይመጣሉ ማለት ነው። ስለዚህ ይሄ ሪሌሽንሺፕ ችግር ይፈጥራል ማለት ነው። አንደኛው እሱ ነው። ሁለተኛው ወንድየው አውቆት ሳይታከመው ነገር ግን እያወቀው ከሆነ ደግሞ ይጨነቃል። በተጨነቀ ቁጥር አንደኛ ጭንቀት በራሱ ደስ የሚል ስሜት አይደለም። ሁለተኛ ጭንቀቱ ደግሞ ምን ያመጣበታል? ጭራሽ እንዳይቆም ሊያደርግበት ይችላል፣ ወይም ኢሬክታይል ዲስፋንክሽን ሊያስከትልበት ይችላል ማለት ነው። ኢሬክታይል ዲስፋንክሽን ከሆነ እንግዲህ ደብል ጆፓርዲ ነው ማለት ነው። ሁለት ጥፋት ማለት ነው። አይቆምም፣ ሲቆምም ይፈጥናል የሚለው በቃ የመጨረሻ ብዙ ትዳሮች ላይ እስከ ፍቺ ሊያደርስ የሚችል ችግር ይሆናል ማለት ነው። ከዛ ውጭ ግን በጣም ሲቪር ከሆነ ቶሎ መጨረሱ አንዳንድ ሰዎች ውጭ ይፈስባቸዋል አንዳንድ ወንዶች። በዚህ የተነሳ ልጅ መውለድ ይቸገራሉ። ስለዚህ ቅድም እንዳልኳችሁ ከተጋባን 2 ዓመት ነው 3 ዓመት ነው እስካሁን ልጅም የለም የሚለው ያመጣ። እንግዲህ ትዳር ላይ ልጅና ሴክስ ከሌለ ትዳር አለ ለማለት ይከብዳል። ስለዚህ
ይሄንን ችግር ያስከትልባቸዋል። ሌላው ደግሞ ወንድየው ኮንፊደንሱን ያሳጠዋል። እድሜ 60 ዓመት ነው አላገባውም ለምን ስላቸው አንዳንዶቹ ምክንያቱም ምን ብዬ ቀርባለሁ ገና በቃ ምንም በሰከንዶች ውስጥ ይፈሳል፣ ሴት ጋር ለመቅረብ ኮንፊደንስ አጣው ይሉና ራሳቸውን ከሴት ያቀባሉ ወይ ወንድ ሴት አይቀርቡ ፖርኖግራፊ እና ማስተርቤሽን እያረጉ ይቀጥላሉ ማለት ነው። ይሄ ደግሞ ያው ልጅም እንዳይኖራቸው ሴክስ ላይፋቸው በአጠቃላይ ኳሊቲ ኦፍ ላይፍ የምንለው ያበላሻል ማለት ነው። ስለዚህ እነዚህ ሁሉ ውስብስብ ችግሮች እንዳይመጡ ፕሪማቹር ኢጃኩሌሽን ከታወቀ መጀመሪያ መነጋገር ከዛ ደግሞ ሕክምና መፈለግ ያስፈልጋል ማለት ነው። አሁን ደግሞ የሕክምና አማራጮቹን እንግዲህ የመጀመሪያው የሕክምና አማራጭ ቢሄቪየራል ቴራፒ የምንለው ነው። እነዚህ በዋናነት ቢሄቪየራል ቴራፒ የሚባሉት 3 አይነት ናቸው በዋናነት። የመጀመሪያው ቢሄቪየራል ቴራፒ ይሄ ስታርት ኤንድ ስቶፕ ቴክኒክ እና ስኩዊዝ ቴክኒክ የምንላቸው ናቸው። ይህንን ከዚህ ቀደም ማብራርቻለሁ። ያው ግንኙነት ሲያደርጉ እንቅስቃሴውን ማቆም እና አንዳንድ ጊዜ ደግሞ ብልትን ጫፉን ኢጃኩሌት ከማድረጉ በፊት ለተወሰነ ጊዜ ተወሰነ ጥንካሬውን እስኪያጣ ትንሽ ያዝ ማድረግ ማለት ነው። እንግዲህ ይሄ ስታርት ኤንድ ስቶፕ እና ስኩዊዝ ቴክኒክ በጣም የፓርትነር እገዛን ይፈልጋል፣ ወይም ደግሞ እሷ በደንብ ተባባሪ ስትሆን ነው ይሄ ቴክኒክ የሚሰራው ማለት ነው። አለበለዛ በራስ ብቻ ስትሞክረው ፌል ያደርጋል ብቻ ሳይሆን ምንድነው የሚል ጥያቄ ያስነሳል፣ የበለጠ ጭንቀት ውስጥ ነው የሚከተው። ስለዚህ የመጀመሪያ ስቴፕ ነው ይሄ። ከእሷ ጋር ፕሪማቹር ኢጃኩሌሽን እንዳለ ተነጋግራችኋል፣ ግልጽ ናችሁ፣ አውርታችሁበታል። መፍትሄ ስትፈልጉ አንደኛው ስቴፕ ይሄ ነው ተባብላችኋል። ያኔ ሁለታችሁ ዘሴም ፔጅ ትሆናላችሁ ማለት ነው። እሱ የሚያደርገውን ነገር እሷ ትረዳለች፣ እንደውም እገዛ ታደርግልቻለች ማለት ነው። ስለዚህ ስታርት ኤንድ ስቶፕ ቴክኒክ የመጀመሪያው ቴክኒክ ነው። ይሄ ኦቨርናይት አይሰራም። ዛሬ ጀምራችሁ ከ2 ከ3 ቀን በኋላ ለውጥ አይመጣም። 12 ሳምንት ከሰራችሁ በኋላ 60% ወንዶች በዚህ ለውጥ ያገኛሉ። ወይም 3 ደቂቃ 1 ደቂቃ ይቆዩ ከነበረ 3 ደቂቃ መቆየት ይችላሉ። ይሄ ማለት ከአንዳንድ መድኃኒቶች እኩል እንደማለት ነው። ስለዚህ ከ10 ወንዶች 6ቱ ወንዶች ይሄንን ቴክኒክ ለረጅም ጊዜ ከሰሩት 3 ወር ሚኒመም ነው። ከዛ በላይ ከሰራችሁት የበለጠ ጥቅም ታገኙበታላችሁ። የመጀመሪያው ቢሄቪየራል ቴራፒ ውስጥ ያለው ይሄ። ሁለተኛው ቢሄቪየራል ቴራፒ ውስጥ ያለው ፔልቪክ ፍሎር መስል ትሬኒንግ የሚባለው ነው። ኪግል ኤክሰርሳይዝ የምንለው እንደገና ደግሞ ፔልቪክ ፍሎር ኤክሰርሳይዝ በተለያየ ቪዲዮ የምታያቸው ማለት ነው። እሱ ምንድነው? ዳሌ አካባቢ ያሉ ጡንቻዎችን ለኢጃኩሌሽን የሚረዳውን ቡልቦ ካቨርነስ የሚባል የብልት አካባቢ ያለ ጡንቻ አለ። እሱን ለማሰልጠን ይረዳል። እሱን ለማሰልጠን ምንድነው ልክ ሌላው ጡንቻ ስናሰለጥነው እንደሚዳብረው ይሄም ሲሰለጥን ይዳብራል ማለት ነው። በዚህ ስታርት ኤንድ ስቶፕ ቴክኒክን እንደማድረግ ይሄም ተጨማሪ ጥቅም ይሰጣል ማለት ነው። ስለዚህ ፔልቪክ ፍሎር ኤክሰርሳይዝ ወይም ኪግል ኤክሰርሳይዝም አንደኛው ቴክኒክ ነው ማለት ነው። ከዛ ውጪ ከቢሄቪየራል ቴራፒ ውስጥ የሚመደቡት ይሄ ማይንድፉልነስ እና ዮጋ ናቸው። ማይንድፉልነስ የምንለው የምናደርገውን ነገር እዛው ሆነን ማድረግ ማለት ነው። ለምሳሌ አንድ ሰው ግንኙነት ሲያደርግ እዛው መሆን በአንጎሉ ሌላ ቦታ ለመሄድ ማለት ነው። እሷን አስደስታታለሁ አላስደስታትም የሚለውን ትቶ አሁን ላይ የሚያደርገው ነገር ላይ ፎከስ ሲያደርግ ጭንቀቱ ይቀንሳል። ጭንቀቱ ሲቀንስ ሞር ኮንትሮል ይኖረዋል ማለት ነው። አንዳንድ ሰዎች ሲምፕሊ ትንፋሻቸው ላይ ፎከስ ሲያደርጉ ኢጃኩሌሽን የመፍጠኑ ስሜት ይጠፋላቸዋል። ያ ማለት ምን ማለት ነው? ኖርማሊ ስንተነፍስ ልብ አንለው፣ ነገር ግን ግንኙነት ሲያደርጉ ትኩረታቸውን ወደ ትንፋሻቸው አየር ሲገባ ሲወጣ የሚለውን ልብ ሲሉት ሀሳባቸው ወደዚህ ስለሚሆን ቶሎ መጨረሱ ይጠፋል። አንዳንዶቹ ሰዎች ደግሞ ሌላ ነገር ሊያስቡ ይችላሉ። የማይገናኝ ነገር በማሰብ ሀሳባቸውን ዲስትራክት ሊያደርጉ ይችላሉ። ነገር ግን በጣም ሀሳብ ደግሞ ዲስትራክት ሲሆን ያው ኢንጆይመንቱ ይጠፋና ወደ ስራነት ይቀየራል። በዛ ምክንያት ብዙዎቹ ላይ ያደርጉት ይችላሉ ማለት ነው። እነዚህ ዋና ዋና ቢሄቪየራል ቴክኒኮች ናቸው። ሌላው ዮጋ ነው። ዮጋ አንዳንድ ጥናቶች እንዳሳዩት ዮጋም ኤክሰርሳይስም ስፖርት መስራትም እነዚህ ነገሮች ወይም ፕሪማቹር ኢጃኩሌሽንን ለማዘግየት ለመቆጣጠር እንደሚረዱ ጥናቶች ያሳያሉ ማለት ነው። ሁለተኛው የህክምና አማራጭ ደግሞ ቶፒካል አኔስቴቲክስ የምንላቸው ናቸው ማለት ነው። በተለይ ቶፒካል ሊዶኬን፣ ፕሪሎኬን የተባሉ በተለያየ ፎርሙሌሽን ተዘጋጅተው የብልቱ ጫፍ ላይ ይቀባሉ ወይም ይነፋል። እንደ ስፕሬይ እንደ ሽቶ ይነፋሉ። በዚህ የተዘጋጁ አሉ ማለት ነው። ቅድም እንዳነሳውላችሁ የአንዳንድ ሰው ብልት ጫፉ በጣም ሴንሲቲቭ ስለሆነ ያንን ስሜት ለመቀነስ ማደንዘዣዎች ናቸው እነዚህ ሊዶኬን እና ፕሪሎኬን፣ አንዳንድ ቤንዞኬንም ይጠቀሙታል ማለት ነው። ስለዚህ ፎርታሲን፣ ፕሮሚሰንት፣ ቪግ፣ ዲሌይ ስፕሬዎች እና ክሬሞች ኤምላ ክሬምን ጨምሮ
ለዚህ የተዘጋጁ ናቸው ማለት ነው። የብልት ጫፍ ላይ ከግንኙነት ከ10-15 ደቂቃ በፊት ይቀቡና ከዛ በኋላ ይሰራሉ። በኋላ ላይ አንዳንዶቹ መታጠብ ይፈልጋሉ፣ አንዳንዶቹ አይፈልጉም። እነዚህ ስሜትን በመቀነስ ቆይታን ይጨምራሉ ማለት ነው። እነዚህ ቶፒካል አኔስቴቲክ እንላቸዋለን ማለት ነው። ገበያው ላይ እንደ ፎርታሲን፣ እነ ፕሮሚሰንት ዲሌይ፣ እነ ቪግ ተብለው አሉ እኛ ሀገርም ማለት ነው። ስለዚህ እነዚህ አንድ አማራጮች ናቸው ማለት ነው። ችግሩ እነዚህ መድኃኒቶች የሚሰሩት ፒውር ፕሪማቹር ኢጃኩሌሽን ብቻ ላለባቸው ወይም ቶሎ መጨረስ ብቻ ላለባቸው ነው። አብሮቶ የመቆም ችግር ላለባቸው ሰዎች ሊያባብሱ ይችላሉ። ምክንያቱም ስሜቱን ስለሚቀንሱት በዛው አልቆምም ሊል ደግሞ ይችላል ማለት ነው። አንደኛው የአማራጭ ቶፒካል አኔስቴቲክስ የምንላቸው ናቸው። እነዚህ ደግሞ ቤንዞኬንን ጨምሮ ቤንዞኬን ለምሳሌ ያለው ኮንዶም ያላቸው አሉ። ኮንዶም ሆኖ በውስጡ እነዚህ ያሉት ማለት ነው። እሱ ሲደረግ የሚቆዩ ወንዶች አሉ ማለት ነው። ስለዚህ እነዚህ የሚቀቡ ወይም ደግሞ በስፕሬይ መልክ የተዘጋጁ ቶፒካል አኔስቴቲክስ ናቸው ማለት ነው። የሁለተኛው የህክምና አማራጮች። በሶስተኛ ደረጃ ፋርማኮቴራፒ የምንለው ወይም ደግሞ የሚዋጡ መድኃኒቶች ናቸው። እነዚህ የሚዋጡ መድኃኒቶች ውስጥ ቀዳሚና አንደኛ ላይ የተቀመጠው ኤስኤስአርአይ የምንላቸው ወይም ሴሌክቲቭ ሰሮቶኒን ሪአፕቴክ ኢንሂቢተርስ የምንላቸው አሉ። ቅድም እንዳልኳቸው አንጎል ውስጥ የሴሮቶኒን መጠን ዝቅ በሚልበት ጊዜ ቶሎ መጨረስ ይመጣል፣ ወይም ደግሞ ሴሮቶኒንን ደግሞ ከፍ ስናደርገው በተቃራኒው መቆየት ይመጣል ሴክስ ላይ ማለት ነው። ስለዚህ እነዚህ መድኃኒቶች ኤስኤስአርአይ የሚባሉት በመሰረቱ የጭንቀት መድኃኒቶች ናቸው። ሴሮቶኒን ሲሰጥ ሪላክስ ያደርጋል። ሰውን ሪላክስ የማድረግ ነገር አለው። ስለዚህ ሪላክስ በሚሆንበት ጊዜ ሴሮቶኒኑ ሲጨምር እንደዚሁ ኢጃኩሌሽኑ ይቆያል ማለት ነው። ስለዚህ የእነዚህ መድኃኒቶች አንድ ሳይድ ኢፌክታቸው የጎንዮሽ ጉዳታቸው ለጭንቀት ላለባቸው ሰዎች መድኃኒቱ ሲታዘዝ እንደ ፍሉክሲቲን ያሉ መድኃኒቶች ማለት ነው ሲታዘዙ አንድ ኢፌክታቸው ያልተፈለገው ባህሪ የነበረው ሴክስ ላይ ቶሎ አለመጨረስ ወይም ደግሞ እቆያለሁ የሚል ነበር። እሱን ስለዚህ ለቶሎ መጨረሱ ላለባቸው ሰዎች ሲሰጥ ደግሞ ቶሎ መጨረሱን ያዘገይላቸዋል ማለት ነው። በዋናነት እዚህ ውስጥ ካቴጎሪ የሚገኙት እንደ ፍሉክሲቲን፣ ሰርትራሊን፣ ፓሮክሲቲን፣ ዳፖክሲቲን ናቸው። እነዚህ መድኃኒቶች በሁለት ካቴጎሪ ይመደባሉ ወይም ሁለት አይነት አላቸው። አንደኛው ኦን ዲማንድ ነው ወይም ሴክስ በተደረገ ሰዓት ወይም በግንኙነት ሰዓት ብቻ የሚወሰደው ዳፖክሲቲን የሚባለው ነው። ዳፖክሲቲን ኦን ዲማንድ ወይም ሲያስፈልግ ብቻ የሚዋጥ ነው። ከ1 ሰዓት እስከ 3 ሰዓት ባለው ጊዜ ቀደም ተብሎ ይወሰዳል። ከዛ በአንድ ቀን ውስጥ ይጠፋል ከሰውነት ውስጥ ለአንድ ቀን ያህል ያገለግላል ማለት ነው። ይሄ መድኃኒት አውሮፓን ጨምሮ ኤዥያ፣ በአፍሪካም አንዳንድ ሀገሮች ከ50 በላይ ሀገሮች ለፕሪማቹር ኢጃኩሌሽን አፕሩቭድ ሆኗል ወይም ደግሞ ብቸኛው ከነዚህ መድኃኒቶች የጸደቀው ይሄ ነው ማለት ነው። ስቲል አሜሪካ ላይ ይሄ አልጸደቀም፣ ዩኤስ ኤፍዲኤ አፕሩቭድ አይደለም ማለት ነው። ግን ከ50 በላይ ሀገሮች ዩናይትድ ኪንግደምን ጨምሮ ዩሮፒያን ዩኒየን፣ አውስትራሊያ በርካታ ሀገሮች ይህንን ለፕሪማቹር ኢጃኩሌሽን ይሆናል ብለው አጽድቀውታል ማለት ነው። እንግዲህ ዳፖክሲቲን አድቫንቴጁ ምንድን ነው? የማይፈለግ የሳይድ ኢፌክት ለረጅም ጊዜ የሚቆይ አይኖረው። ምክንያቱም ከሰውነት ቶሎ ስለሚወጣ ከግንኙነት በኋላ ለአንድ ቀን ያገለግላል። ከዛ በኋላ ከሰውነት አይኖርም። ያልተፈለገ ሳይድ ኢፌክት አያመጣም ማለት ነው። ኦን ዲማንድ ዳፖክሲቲን ነው ማለት ነው። ዴይሊ ደግሞ ኤስኤስአርአይ የሚባሉ ዴይሊ የሚወሰዱ በየቀኑ የሚወሰዱ አሉ። አንደኛው ፍሉክሲቲን ነው። ፍሉክሲቲን ሰውየው ከነበረበት በ5 እጥፍ ሊጨምርለት ይችላል። ችግሩ እነዚህ በየቀኑ የሚወሰዱ መድኃኒቶች ከ1 እስከ 2 ሳምንት ይፈልጋሉ ለመስራት ማለት ነው። መዋጥ ከተጀመረ እስከ 15 ቀን ድረስ ምንም ለውጥ ላይሰጥ ይችላል። ከዛ በኋላ ነው ለውጡ የሚመጣው ማለት ነው። ሌላኛው ፓሮክሲቲን ነው። ካሉት ሁሉም መድኃኒቶች ረጅም የሚያቆየው ፓሮክሲቲን ነው። በ10 እጥፍ ሊጨምር ይችላል። 10 እጥፍ ማለት 1 ሰከንድ ሊቆይ የነበረ ሰው 10 ሰከንድ ያቆየዋል ማለት ነው። 1 ደቂቃ የቆየ የነበረን ሰው ደግሞ 10 ደቂቃ ያቆየዋል ማለት ነው። ስለዚህ ኤስኤስአርአዮች በዋናነት እነዚህ ናቸው። ሳይድ ኢፌክት አላቸው። ማንኛውም መድኃኒት ሲወሰድ ማይፈለግ የጎንዮሽ ጉዳት ይኖረዋል። ከነዚህ መካከል ሳይድ ኢፌክቶች መካከል በየቀኑ በተለይ የሚወሰዱት አንደኛው ጨጓራ ሊነካ ይችላል። አንዳንድ ሰው ተቅማጥ ሊያመጣበት ይችላል። አንዳንድ ሰው እንቅልፍ ሊያሳጣው ይችላል። አንዳንድ ሰው ድካም ሊያመጣበት ይችላል። ማፋሸግ ሊያመጣበት ይችላል። አንዳንድ ሰው የሴክስ ፍላጎቱ እንዲቀንስ ሊያደርግ ይችላል። አንዳንድ ሰዎች ደግሞ 5% ያክል ከሚወስዷቸው ጭራሽ ያለመቆም ችግርም ሊያመጡባቸው ይችላል። ነገር ግን አብዛኛው ወንድ ላይ ግን ይጠቅሙታል ማለት ነው። ለዛም ነው በሐኪም የትኛዎቹ ይሻላል ተብሎ ይመረጣል። በተጨማሪም ክትትልም የሚያስፈልገው ለዛ ነው። ምክንያቱም እነዚህ መድኃኒቶች በተለይ በየቀኑ ሲወሰዱ በአንዴ አይቆሙም።
በአንዴ ከቆሙ ሁለት ችግር ይፈጠራል። አንደኛ ድንገት ሲቆም የሴክሱ ችግር ተመልሶ ይመጣል። ሁለተኛ መድኃኒቶቹ ራሱ በአንዴ ሲቆሙ ዊዝድሮዋል የምንለው አለ። የለመዱትን ነገር በአንዴ ሲያቆሙት የሚያስከትለው ችግር አለና ይሄ በክትትል የሚቆሙ መድኃኒቶች ናቸው ማለት ነው። የተለመደው ነገር ምንድነው? ሁሉም ሰው ቪያግራ ይወስዳል። ቶሎ መጨረስም ያለበት ቶሎ መጨረስም መቆሙም ችግር ያለበት ቪያግራና ዝርያዎቹ ለቶሎ መጨረስ ይረዳሉ የሚለውን ብዙ ወንዶች ይጠይቁኛል ማለት ነው። መልሱ ኢንዲፔንደንስ ነው። ቶሎ መጨረሱ አብሮት የመቆም ችግር ካለ ከፍተኛ ለውጥ ያመጣሉ የቪያግራ ዝርያዎችን ሲወስዱ። ነገር ግን ፒውር ፕሪማቹር ኢጃኩሌሽን ምንለው ምንም የቆየ የመቆም ችግር ሳይኖርበት በተለይ ወጣቶች ላይ ነው የሚሆነው። ሳይኮሎጂካልም ሆነ ያልሆነ የመቆም ምንም ችግር ከሌለበት ቪያግራ ሲወሰድ ብዙም ለውጥ አይኖረውም ማለት ነው። ቪያግራ ለውጥ የሚሰጠው ቪያግራና የሱ ዝርያ ለውጥ የሚሰጡት የመፍጠንም የመቆምም ችግር ሲኖርባቸው ነው ማለት ነው። ስለዚህ ቪያግራና ዝርያዎቹ የሚረዱት ቅድም እንዳልኳቸው አኳየርድ ፕሪማቹር ኢጃኩሌሽን የምንለው ላይ ይረዳሉ ማለት ነው። ምክንያቱም አኳየርድ ፕሪማቹር ኢጃኩሌሽን ብዙ ጊዜ አብሮት ኢሬክታይል ዲስፋንክሽን ወይም የመቆምም ችግር ይኖራል። ብዙዎቹ ምንም የመቆም ችግር የለብኝም ይላሉ፣ ግን ቪያግራ ሶስት ጥሩ ነው ይላሉ። ይሄ ምን መሰላችሁ? እነሱ የመጀመሪያውን ብቻ ስለሚያዩት ነው። ወይ የመጀመሪያውን ካረጉ በኋላ ሁለተኛ ጭራሽ አይቆምላቸውም፣ ወይ ረጅም ሎንግ ሪፍራክተሪ ፔሪድ የምንለው አለ። ከሁለተኛው ዙር ረጅም ሰዓት ይፈጅባቸዋል። ይሄንን ያሳጥርላቸዋል ቪያግራ ማለት ነው። ዞሮ ዞሮ የሰራው የማቆሙን ነው ማለት ነው። ስለዚህ አንዳንዶቹ ምንድነው ቀላሉ መንገድ ጧጧት ይቆማል ወይ ሁለተኛ ዙር ያስቸግራል ወይ የሚሉት እነዚህ መለያ ጥያቄዎች ናቸው ማለት ነው። ስለዚህ ምንም ግን የመቆም ችግር የለብኝም 4-5ም ዙር ወዲያው ይቆምልኛል ጠንካራ ነው ለሚሉ ሰዎች ግን ቪያግራ ብዙም አይረዳም ማለት ነው። ትራማዶል ደግሞ አሁን ላይ ያው በእኛ ሀገር አሁን ናርኮቲክ ፕሪስክሪፕሽን የሚፈልጉ መድኃኒቶች ውስጥ ገብቷል። ስለዚህ ትራማዶል ድሮ ብዙ ወንዶች ዝም ብለው ይወስዱ ነበር ከፋርማሲ። አሁን ዝም ብሎ ከፋርማሲ ማግኘት አይቻልም፣ ምክንያት ስላለው ነው። ትራማዶል ብዙ ወጣት ወንዶች ለመቆየት ብለው ብዙ ጊዜ ይወስዱ ነበር። ትራማዶል እጅግ ሱስ ሊያስይዝ የሚችል ማስታገሻ ነው ማለት ነው። ስለዚህ በሐኪም መታዘዝ ያለበት ጥንቃቄ የሚፈልግ ነገር ግን ሁሉም ለቶሎ መጨረስ የሚደረጉ ነገሮች በሙሉ ተደርገው እምቢ ካለና ሰውየው በጣም በከፍተኛ ካውንስሊንግ ወይም የምክር አገልግሎት ተሰጥቶት ይሄም ሱስ ሊያስይዝ እንደሚችል እንደገና ችግርም ደግሞ አንዳንድ ጊዜ በተለይ ሲጀር ዲስኦርደር ወይም የሚጥል በሽታ ያለባቸው ሰዎች ሊቀሰቀስ ይችላል። አንዳንድ ጊዜ ደግሞ ይሄ ሴሮቶኒነርጂክ ሲንድሮም ይባላል። እሱን ሊያመጣ እንደሚችል ተነግሮት ሪስክና ጉዳትና ጥቅሙ በደንብ ተረድቶ እድሜውን በሰላ ያለ ሰው ሌሎች ነገሮች እምቢ ካሉ በጥንቃቄ አልፎ አልፎ ሱስ በማያስይዝ መልኩ በሐኪም ሊታዘዝ ይችላል። ትራማዶል ለቆይታ ይረዳል ማለት ነው። በ3 እጥፍ ከነበረበት ያዘገያል ወይም ደግሞ ቶሎ መጨረሱን ያዘገያል። አንዱ ትራማዶል ነው። ነገር ግን ቅድም ከዘረዘርኳቸው መድኃኒቶች ሁሉ መጨረሻ ላይ የሚታዘዝና ከፍተኛ ጥንቃቄ የሚፈልገው ትራማዶል ነው ማለት ነው። ትራማዶል ለነገሩ አሁን ስጡኝም ብትሉ ከፋርማሲም መስጠት አይቻልም፣ ፋርማሲዎችንም ስለሚያስጠይቃቸው ማለት ነው። በመጨረሻም ኮምቢኔሽን ቴራፒ ወይም ደግሞ ቅልቅል ሕክምና የምንለው ማለት ነው። ስለዚህ ቤስት የሚባለው ቅድም እንዳልኳችሁ ቢሄቪየራል ቴራፒ፣ ስታርት ኤንድ ስቶፕ፣ ፔልቪክ ፍሎር ኤክሰርሳይዝ፣ ኪግል ኤክሰርሳይዝ፣ ዮጋ፣ ሜዲቴሽን፣ ማይንድፉልነስ እነዚህን ነገሮች ከስፖርትን ጭምር ማለት ነው። እነዚህ ነገሮች ከመድኃኒቶች ጋር ተቀላቅለው ሲታዘዙ ከሁሉም የተሻለ ለውጥ ይሰጣሉ ማለት ነው። ሌላ ጊዜ ደግሞ ሲቪር ፕሪማቹር ኢጃኩሌሽን ላለባቸው ሰዎች ወይም በጣም ፈጣን ለሆነና እንደ 15 ሰከንድም አልጠብቅም ውጭ ነው የሚፈሰው ለሚሉ ሰዎች ደግሞ ኤስኤስአርአይ የተባሉ የሚዋጡ መድኃኒቶችና የሚቀቡ ክሬሞች ወይም የሚነፉ ስፕሬዎች በጋራ ተቀላቅለው ሲታዘዙ የተሻለ ለውጥ ሊሰጡ ይችላሉ ማለት ነው። እንደዚሁም ደግሞ ኤስኤስአርአይ የሚባሉ መድኃኒቶችና ይሄ ፎስፎዳይስተሬክስ ኢንሂቢተር ወይም የቪያግራ ዝርያ የምንላቸው መድኃኒቶች ተቀላቅለው ሲታዘዙ ደግሞ ቶሎ መጨረስን መቆምም ችግር ላለባቸው ሰዎች የተሻለ መፍትሄ ሊሰጡ ይችላሉ ማለት ነው። ያ በመጨረሻም እንግዲህ አንድ ሰው ፕሪማቹር ኢጃኩሌሽን ከገጠመው ወይም ደግሞ እንዳይገጥመው ምን ማድረግ ይችላል የሚለውን ነግሬያችሁ እንቋጫለን ማለት ነው። ኤክሰርሳይዝ ማድረግ ማንኛውም ኤሮቢክም ይሄ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባለውንም ፔልቪክ ፍሎር ኤክሰርሳይዝንም ማድረግ ላይፍ ስታይል ሞዲፊኬሽን ሆኖ ፕሪማቹር ኢጃኩሌሽን ለማሻሻልም ለመከላከልም ይረዳል ማለት ነው። ከዛ በተጨማሪ አልኮል እና ሌሎች ሱሶች መቀነስም እንደዚሁ ቆይታውን ለማሻሻል
ይረዳል ማለት ነው። በተጨማሪም ደግሞ ጥንዶች ፕሪማቹር ኢጃኩሌሽን ሲገጥማቸው የመጀመሪያው ስቴፕ መሆን ያለበት ወንዱ ካለበት አምኖ በግልጽ ከፓርትነሩ ጋር መነጋገር ነው። እሷም ደግሞ እሱን ድጋፍ በሚሰጥ መልኩ፣ ነገር ግን ደግሞ ዝም ማለትም መፍትሄ አይሆንም። ምክንያቱም ውስጧ የሆነ ነገር የተሰማው ለሱ ሳይኮሎጂ ብላ ዝም ማለቱ መፍትሄ ሊያመጣ ስለማይችል መነጋገሩና ወደ መፍትሄው መሄዱ የተሻለ ነው ማለት ነው። ይሄን ይመስላል። እንግዲህ ስለ ፕሪማቹር ኢጃኩሌሽን ወይም ስለ ቶሎ መጨረስ ይሄን ያህል ብያችኋለሁ። በመጨረሻም እንድትወስዱ የምፈልገው ነገር ግን ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ በጣም በብዛት በብዙዎች ወንዶች ዘንድ ያለ ችግር ሲሆን መታከም የሚችል ችግር ስለሆነ እርስ በርሳችሁ ወይም ከፓርትነራችሁ ተነጋግራችሁ የሕክምና አማራጮች ላይ ፎከስ በማድረግ ሴክሹዋል ላይፋችሁን ኢምፕሩቭ ማድረግ ትችላላችሁ የሚል ነው። እንግዲህ ስለ ፕሪማቹር ኢጃኩሌሽን የነበረው ትምህርት ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቆንጆ ቪዲዮ ይዤላችሁ የምመጣው ሰብስክራይብ አድርጋችሁ ሪዋርድ ስታረጉኝ ነውና ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጥያቄዎች፣ ኮሜንቶች ካሏችሁ ደግሞ ከስር ጻፉልኝ። በተመቸኝ ሰዓት ለመመለስ እሞክራለሁ ማለት ነው። ሰላም ነው።